ውሏችን ማለት አስተሳሰባችን ማለት ነው። አንድ ሰው ካንደበቱ የሚናገረው ነገር ካንደበቱ የሚወጣው ነገር ውሎውን ነው የሚገልጸው። ውሏችን በጣም በቃ የጸዳ ከሆነ አመለካከታችን ራሱ የጸዳ ይሆናል። ወደ ጆሮአችን የምናስገባውን ነገር በጣም መምረጥ መቻል አለብን። በጣም ምክንያቱም ያ በጆሮአችን የሚገባ ነገር ከሽምን አድርጎ አስደንግጦ የሆነ በቃ ሽምቅቅ አድርጎ ሊያስቀምጠን ይችላል። ብርትትትትት አድርጎ ደግሞ ሊያነቃቃን ይችላል። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ወደዚህ እንዲከርማችሁልኛል። ዛሬ እድለ ቢስ የሚለውን ሐሳብ ልናገር ነው የመጣሁት። እድል ምን ማለት ነው? እድል እንዴት አድርጎ ወደኛ ሊመጣ ይችላል? ከእግዚአብሔር የሚሰጥ ነው? ራሳችን የምናመጣው ነው? እስቲ ኮሜንት ላይ ጻፉልኝ የእናንተን አመለካከት። እድለ ቢስ በእናንተ አመለካከት ምን ማለት ነው? ወይንም እድለኛ እኮ ናት እሷ። ስማም የነካችሁ ሲያምርላት፣ የነካችሁ ሲያበብላት፣ የነካችሁ ሲሳካላት፣ በሄደችበት ቦታ ሁሉ ሲቀናት እድል እኮ ነው። እድል ከየት ነው የሚመጣው? እንዴት ነው የምናመጣው? እንዴት ነው ወደኛ እንዲመጣ የምናደርገው? እስቲ በዚህ ጉዳይ ላይ የኔን አመለካከት እስከ መጨረሻ ድረስ አዳምጣችሁ የእናንተን አመለካከት ኮሜንት ላይ ጻፉልኝ። በእኔ አመለካከት እድል ምን ማለት እንደሆነ እንደው እግዚአብሔር እጁን ታጥቦ እኮ ነው የፈጠራት። በስመ አብ አንድ የሚጎላት ነገር የለም። ታድላ እድሏ መታደሉ እንላለን ብዙ ጊዜ እንደ ቀልድ። ውስጣችን ሁሉ ጊዜ በተለይ እኛ ሀበሾች ከልጅነታችን ጀምሮ የሚያድርብን አመለካከት ነው። በዚህ አመለካከት ላይ የኔን ሐሳብ አዳምጡ፣ የእናንተን ኮሜንት ላይ ጻፉ። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ይሄ ቻናል እንዲያድግ ብዙ ሰው ጋር ተደራሽነት እንዲኖረው የራሳችሁን አስተዋጽኦ እንድታደርጉ እያልኩኝ ወደ መጣሁበት ሐሳብ። በመጀመሪያ ደረጃ እድለኛ ማለት በእኔ አመለካከት ደስ ብሎት ሐሴት ውስጡ እያደረገች የሚኖር ሰው ማለት ነው። በየትኛውም አይነት መልኩ ሰው ልቡ የሚያስደስተውን ኑሮ ሲኖር ለኔ እድለኛ ነው፣ በየትኛውም አይነት መልኩ። ስለዚህ እድለኛ መሆን ማለት የምንመኘውን ኑሮ መኖር ማለት ነው። አንዳንድ ሰው አምላክን ማገልገል በቃ እድሉ ነው፣ እድለኛ ነው። ደስ ብሎት ውስጡ ሐሴት እያደረገ እግዚአብሔርን ያገለግላል። ሌላው በትምህርት በጣም ጎበዝ ሆኖ ትልልቅ ቦታ ደርሶ ትልልቅ ቦታ ይሰራል። ለሌላ ሰው ደግሞ ነጋዴ መሆን ሊሆን ይችላል። ለሌላ ሰው ደግሞ ቤተሰብ መመስረት ሊሆን ይችላል። ለሌላ ሰው ደግሞ ገበሬ መሆን ይችላል። እያንዳንዱ የራሱ የሆነ ደስ የሚለው ምኞቱ ውስጡ ሐሳቡ፣ ልቡ፣ መንፈሱ ሐሴት የሚያደርግበት የራሱ የሆነ ምኞት አለ። ስለዚህ የራሳችንን ነገር መጀመሪያ ማወቅ፣ መመርመር ሰው ስለሆነ ሳይሆን እኛ ውስጣችን ይወደዋል ወይ፣ እኛ ውስጣችን ሐሴት ያደርጋል ወይ ያ ነገር ቢሳካልን የሚለውን ነገር በራሳችን መጀመሪያ ራሳችን ልናምን፣ ልንተማመን፣ ልንግባባ ያስፈልጋል ከራሳችን ጋር። በቃ ለኔ ምኞቴ በቃ እድለኛ ነኝ ብዬ ራሴን የምወስደው ምን ባደርግ ነው ብለን የሚለውን ነገር መጀመሪያ ራሳችን ከራሳችን ጋር መፍታት መቻል አለብን። በዚህ አጋጣሚ በ5 እና 6 መሃል ከተማ ፍራንክፈርት ላይ የምናዘጋጀውን የግራንድ ሀበሻ ቢዝነስ ኢቨንት እንዳትቀሩ። የፍራንክፈርት ልጆች ቃላት የለኝም። በጣም ክብር ይስጥልኝ እያልኩኝ ለምታደርጉት መልካም አቀባበል፣ ንቅንቅ ያለ አቀባበል በእውነት እኔ ለእናንተ ኮራው። በዚህ አጋጣሚ ላልሰማ የሰማ ያሰማ እያልኩኝ በ5 እና 6 ኤፕሪል መሀል ከተማ ፍራንክፈርት ላይ የምናዘጋጀውን የግራንድ ሀበሻ ቢዝነስ ኢቨንት እንዳትቀሩ እያልኩኝ ለመጣሁበት ሐሳብ። በሁለተኛ ደረጃ መልካምነት በጣም በህይወት ላይ እድለኛ ያደርጋል። በእውነት የውስጥ መልካምነት፣ ግብዘኛ ሰው ለማስመሰል ጥሩ ናት እኮ መልካም ናት እኮ ምናምን ራሳችሁ ውስጣችሁ እናንተ የምታቋት መልካምነት
በሄዳችሁበት ቦታ ሁሉ ሞገስ እንዲኖራችሁ፣ በሄዳችሁበት ቦታ ሁሉ እንዲሳካላችሁ፣ በሄዳችሁበት ቦታ ሁሉ መልካምን ነገር እንድትሰበስቡ እድለኛ እንድትሆኑ ይረዳችኋል። የውስጥ መልካምነት። አንዳንድ ሰዎች ግብዛም ናቸው። ሰው ስላደረገ በቃ ከሰው ጋር ለመመሳሰል ግር ብለው የሚያደርጉት ነገር የውስጣቸው መልካምነት አይደለም። የውስጣችሁን መልካምነት ፈትሹ። የአስተሳሰብ መልካምነት ፈትሹ እና መልካምነት ዞራ ዞራ የትጋ በቅላ የትጋ በረከት እንደምታመጣ ስለማታቋት መልካምን በሄዳችሁበት ቦታ ዝሩ። ጅል ሆኖ እያልኩ አይደለም። መልካም ሰውና ጅል ሰው ሁለት የተለያዩ ሰዎች ናቸው። ዛሬ በእውነት መልካምነትና ጅልነት በጣም ግራ የገባን ጊዜ ላይ ነን። መልካም ሰው አስተዋይ ነው። የሚያደርገውን ነገር አውጥቶ አውርዶ አመዛዝኖ ካልኩሌት አድርጎ እኔን አይጎዳኝም ወይ፣ ከኔ በስተጀርባ ያሉትን አይጎድም ወይ፣ ለዛ ሰው ምን ያህል ይጠቅማል ምናምን የሚለውን ነገር አመዛዝኖ መልካምነቱን ይፈጽማል። መልካምነት በጣም በብዙ ነገር ይገለጻል። መልካምነት የሰው ስኬት እንደራሱ አድርጎ የሚወስድ ሰው መልካም ሰው ነው። የሰው መከናወን፣ የሰው ደስታ እንደራሱ ሆኖ የሚያሞቅ ሰው በቃ ከውስጥ የወጣ ማንነት መልካምነት ነው። ያ እድለኛ ያደርጋል። በተሄደበት ቦታ ሁሉ እድለኛ ያደርጋል። ውስጣችሁን በመልካምነት ሙሉት። ክፋት ያለበት ቦታ ላይ አትገኙ። ክፋት የሚዘራበት ቦታ ላይ ይቅርባችሁ፣ አታድርጉ። በእውነቱ ልትላችሁ ዙሩ በቅሎ እንዴት ዋጋ እንደሚያስከፍል በእውነት ጨው ለራስ ስትል ጣፍጥ ይላል ያገሬ ሰው። በሶስተኛ ደረጃ ውሎ በጣም ማተር ያደርጋል። እንዴት ብዬ ልንገራችሁ? ብዙዎቻችን ስራ ቤት፣ ቤት ስራ ቤት ሰርክላችን በጣም ጠባብ ናት። ያ እንዴት ብዬ ልንገራችሁ? ለምንፈልገው ለምንመኘው ነገር ቶሎ እንዳንደርስ ያግደናል። ስለዚህ እንዴት ብዬ እንደምገልጸው ውሏችን ከምን አይነት ሰዎች ጋር ነው? ላይክ ስለ ትምህርት የሚያወሩ ሰዎች ከሆኑ ትምህርት እንድንማር በጣም ይገፋፉናል። ላይክ እኔም እንደሱ ምናምን የሚል መልካም አስተሳሰብ ያድርብናል። ስራ የሚሰሩ ሰዎች ታድለው ደስ ሲሉ ወይ እስቲ እኔንም ቢያማክሩኝ ስለዚህ ውሎ በጣም ማተር ያደርጋል። የምንውልበትን ቦታ መምረጥ መቻል እንችላለን። አንዳንዴ በእውነት ከቤታችን ወጥተን ቤሳቤስቲ ሳናወጣ የሚገራርሙ አርት ያለበት ቦታ ላይ ሄደን እዛ ቦታ ላይ መቅሰም እንችላለን። አጫጭር በጣም ትንሽ ብር ኮስት የሚያደርጉ ኮርሶች መውሰድ እንችላለን። የተለያዩ ሙዚየሞች ቪዚት ማድረግ እንችላለን። እንደ ወክ አድርገን እንኳን ተፈጥሮን እንኳን ትኩረት ሰጥተን አስተውለን እንኳን ብንመጣ እንደ ቢያንስ ጤናችንን እንታደጋለን። በእውነት ሰው ውሏችን ማለት አስተሳሰባችን ማለት ነው። አንድ ሰው ከአንደበቱ የሚናገረው ነገር ከአንደበቱ የሚወጣው ነገር ውሎውን ነው የሚገልጸው። ውሏችን በጣም በቃ የጸዳ ከሆነ አመለካከታችን ራሱ የጸዳ ይሆናል። ያ የጸዳ አመለካከት የጸዳ ውሎ እድለኛ ነው የሚያደርገን። በሄድንበት ቦታ ሁሉ ስለሆነ ነገር ቢናገር፣ ስለሆነ ነገር ቢነገር፣ ስለሆነ ነገር ቢነሳ እምንለዋለን። ለምን? አይተናላ፣ ውለናላ። እኛም ያየነው ያስተዋልነው የቀሰምነው ነገር አላ። እንደ ጥዬም ብትሆን ያየናት ነገር አለች። ያቺ ያየናት ነገር ትበቅላለች። ስለዚህ ሰው ለእድሉ ማማር ውሎ በጣም ማተር ያደርጋል። በጣም በአራተኛ ደረጃ መስጠት በጣም ብዙዎቻችን በብር በሚቆጠር በማቴሪያል እናየዋለን። መስጠት ግን በጣም ብዙ ነገር ነው። ከመስጠት በስተጀርባ ብዙ አይነት መስጠት አለ። መልካም ምክር መስጠት፣ ፍቅራችሁን መስጠት፣ አክብሮታችሁን መስጠት፣ ሰው በሚፈልግበት ሰዓት ጊዜያችሁን መስጠት የበረከት ምንጭ ናት እና መስጠትኛ ብዙ ጊዜ ትርጉሙ ስላልገባን ነው እንጂ እንደው ሐሳብ መስጠት ከብር ይበልጣል። አለሁልሽ ማለት አንዳንዴ በየትኛውም ብር አንገዛውም እና መስጠት ዞሮ እኛን እድለኛ ያደርገናል። የአንድ ሰው ልብ በፍቅር በምንዳስስበት ጊዜ፣ በመልካምነት በምንዳስስበት ጊዜ እኛ ደግሞ የት ጋ የኛ የሆነ ነገር
እንደሚታሰብ እንደሚዳሰስ እንደሚለመልም እንደሚያምር አናቀው መስጠት ለበረከታችን እንደ ማግኔት ማለት ነው ይሰበስባል እዚህ ጋር የምንሰጠው መልካምነት እዚህ ጋር የምንሰጠው ጊዜ እዚህ ጋር የምንሰጠው ቅንነት ዞሮ ዞሮ ደግሞ እኛን ደግሞ የጎደለውን ይሞላልናል ስለዚህ መስጠት በጣም እድለኛ ያደርጋል በእውነት መስጠት በጣም መባረክ ማለት ነው ስትሰጡ ግን ይሰጠኛል ብላችሁ አይደለም የምትሰጡት በቃ ደስ ስለሚላችሁ ነው የምትሰጡት ካልኩሌት አድርጋችሁ በቃ እኔችን እሰጣለሁ እነሱ ደግሞ ያችን ይመልሱልኛል ብላችሁ ከሰጣችሁ እሱ መስጠት አይደለም እሱ ሌላ ነው እሱ ከመስጠት ጋር የተገናኘ ነገር አይደለም ስትሰጡ ግን ለሰው ይመልሱልኛል ያደርጉልኛል ብላችሁ አትስጡ ስጡና ዞር በሉ የናንተ ነገር የት ጋር ባላሰባችሁት ባልጠበቃችሁት መንገድ አምሮ ተውቦ ተስተካክሎ እንደሚጠብቃችሁ አታውቁም ሰው ከመስጠት በስተጀርባ ትልቅ እድል አለ ትልቅ በረከት አለ ሰጪዎች ያርጋችሁ ከተቀባይ ይልቅ ሰጪዎች ያርጋችሁ መስጠት በጣም እድለኛ ያደርጋል በአምስተኛ ደረጃ የምንሰማው መምረጥ ከዚህ በፊትም ተናግሬያለሁ ነገር እግዚአብሔርን የምንሰማው ወደ ጆሮአችን የምናስገባውን ነገር በጣም መምረጥ መቻል አለብን በጣም ምክንያቱም ያ በጆሮአችን የሚገባ ነገር ከሽምን አድርጎ አስደንግጦ የሆነ በቃ ሽምቅቅ አድርጎ ሊያስቀምጠን ይችላል ብርትትትትት አድርጎ ደግሞ ሊያነቃቃን ይችላል ስለዚህ የምናዳምጠውን ነገር ለበረከታችን የሚያቀርበን በራሳችን እንድንተማመን የሚረዳን እለት ተነስተን በቃ የራሳችንን አስተዋጽኦ እየሰራን አምላካችን እየተማጸንን ለምንፈልገው ዓላማ የምንቀርብበትን መንገድ እንድንጓዝ የምናዳምጠው ነገር በጣም መምረጥ መቻል አለብን የሆነ ነገር ሐሳብ ይዛችሁ በቃ እኔ አሁን በዚህ ትምህርት ላይ ተመሬ እዚህ ቦታ እንደዚህ መመረቅ እፈልጋለሁ ምናምን ስንል ኧረ አንቺ ደደብነሽ ምን ይገባሻል አይገባሽም የሚል ሰው ካጠገባችሁ ካለ የምትሰሙትን መምረጥ መቻል አለባችሁ ድንግጥ ብላችሁ አዎ ለካስ ተዛለኝ ደደብ ነኝ ብላችሁ ራሳችሁን ማሰብ የለባችሁም ማንንም በዚህ ምድር ላይ ደደብ ሆኖ የተፈጠረ የለም ሁላችንም ለምንፈልገው ነገር ከለፋን አንዴ ላይ ገባን ይችላል ሁለቴ ላይ ገባን ይችላል በሶስተኛው እንችላለን ምን ችግር አለ አንዱ በ3 ዓመት የጨረሰውን ትምህርትኛ በ9 ልንጨርሰው እንችላለን እሱም ጨረሰው እኛም ጨረስን የታይም ልዩነት ነው እንጂ ሁላችንም የፈለግንበት ቦታ የመድረስ ከለፋን እድሉ አለ እንዴት ብዬ ልንገራችሁ እኔኮ ሰው አይፈልገኝም እኔኮ ሰው አይቀርበኝም እኔኮ ሰው ከኔ ምን አይቶ ምንም እኮ የለኝም ምናም ብለን ራሳችንን በጣም መሬት ላይ ፈጥፍጠን ከምንሰማው ነገር ውስጣችንን ውጥርጥርጥር አድርገን ሽምቅቅቅቅ ብለን የትም ቦታ ብንሄድ ራሳችን ለራሳችን እምነት ያልሰጠነው ማንነት ሰው እንዴት እኛን አምኖ እንደገና እምነት ይሰጠናል አይደል እንዴ ስለዚህ የምትሰሙት ነገር ራሳችሁን እንዳይጎዳችሁ መምረጥ የራሳችሁ ኃላፊነት ነው የምትሰሙትን ምረጡ የምትሰሙት ነገር ለበረከታችሁ የሚያርቃችሁ ከሆነ አላዳምጥም ብላችሁ የምትሰሙትን ነገር ምረጡ የምትሰሙት ነገር መልካም ነገር ከሆነ የሚያሳብብ ከሆነ ሰውነትን ውስጥን ማንነትን የሚያንጽ ከሆነ ይዘገያል እንጂ ለበረከታችሁ ቅርብ ናችሁ ይዘገያል እንጂ እድለኛ ነኝ ብላችሁ ራሳችሁን እያጣጣማችሁ የምትኖሩትን የምትፈልጉትን ያለማችሁትን ታገኙታላችሁ የምትሰሙት ነገር በጣም 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 ልትመርጡ ግድ ይላል በስድስተኛ መጣር ጸሎቱ እንዳለ ጾሙ እንዳለ እግዚአብሔርን መማጸኑ አምላክን መማጸኑ እንዳለ ሆኖ ከዛ በኋላ ስንነሳ ደግሞ እንደ ሰውኛ መጣር አለብን መልካም የታነጹ ጥሩ ልጆች ማሳደግ የምንፈልግ ከሆነ እለት በባህሪያቸው ላይ በአስተዳደጋቸው ላይ በመንገዳቸው ላይ ልንመራቸው ዋጋ ልንከፍል ግድ ይላል ቁጭ ብለን እጃችንን አጣምረን ሚራክል የምንጠብቅ ከሆነ እንዴ የራሳችንን ስራ ሳንወጣ ግዴታችንን ሳንወጣ በእውነት ነው ሚራክል ኤግዚስት ያደርጋል ግን እንደ ሰውኛ ደግሞ የራሳችን ልፋት ራሳችንስ መስራት ያለብን የሚገባብንን የሚጠበቅብንን ስራ ልንሰራ ግድ ይላል ስራ ቦታ እድገት የምንፈልግ ከሆነ ቁጭ ብለን እጃችንን አጣምረን የስራችንን ታማኝነት የስራችንን ሰዓት አክባሪነት የስራችንን ውጤት ሳናሳይ እድገት ከየት ሊመጣ ይችላል አይደል ስለዚህ በርግጥ ነው በተለያየ አይነት መልኩ እድገት ሊመጣ ይችላል ግን ለፍተን ጥረን ግረን የምናመጣው ውጤት የውስጥ ደስታችንን በጣም በቃ ትልቅ ያደርግልናል
የሚለፋበት ቦታ ላይ ዋጋ የሚከፈልበት ቦታ ላይ በትዕግስት በመጣር በመልፋት አንዳንድ ነገሮችን ደግሞ አይቶ እንዳላዩ ምክንያቱም ለዓላማችን ለመድረስ ስንል ከወዲህ ደግሞ በጣም ብዙ የሚመጡትን ኦብስታክሎች መቻልና መቋቋም መቻል አለብን። ያ እኮ ነው እንደገና ዞሮ እንደገና ትከሻችንን ጠንካራ የሚያደርግልን፣ ብዙ ነገር ቻይ የሚያደርገን፣ ብዙ ነገር ደፋር የሚያደርገን፣ ብዙ ነገር ጎበዝ የሚያደርገን ትከሻችን ምን ያህል ነገር ችሏል፣ ምን ያህል ፌስ አድርጓል፣ ምን ያህል ያ እኮ ነው የውስጥ ደስታችንን የሚጠብቅልን። ስለዚህ ጸሎቱ እንዳለ ሆነ ቁጭ ብለን ሚራክል የምንጠብቅ መሆን የለብንም። የራሳችንን አስተዋጽኦ ደግሞ ማድረግ አለብን። ለበረከታችን እንድንቀርብ እድለኛ ነን ብለን ራሳችንን ደስ ብሎን እድላችንን ለመሰብሰብ ዋጋ የሚከፈልበት ቦታ ላይ ወደኋላ ማለት መደበቅ መሸሸግ የለብንም። መጋፈጥ ነው ያለብን አይደል እንዴ? ስማርት በሆነ አይነት መልኩ መጋፈጥ አለብን። ይሄንን አደራላለሁ። በዚህ አጋጣሚ አዳምጣችሁ የእናንተን አመለካከት የእናንተን አስተያየት ኮሜንት ላይ ጻፉልን። ሁልጊዜ እንደምለው እንማማርበታለን። ያላስተዋልነውን ነገር እንድናስተውል ይረዳናል። በ5 እና 6 ኤፕሪል በፍራንክፈርት ቀጠሮ አለን። እንዳትቀሩ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብዙ ሰው ጋር ተደራሽነት እንዲኖረው የራሳችሁን አስተዋጽኦ እንድታደርጉ አደራ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ